ወረህመቱላሂ ወበረካቱ አሽረካ ዩቱብ ተከታታይ ጓደኞቼ እንዴት አመሻችሁ? ደህና አመሻችሁ? እኔ አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት ሰላማችሁን በዚህ ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው ሀገራችን አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን። እነሆ ክርስቲያን ወገኖቼ ሰላም ሰላም በያላችሁበት ሰላማችሁን በዚህ ያርግልኝ ይላለሁ። ዛሬ ደግሞ ባለፈው አነጋጋሪ የሆነውን የሙኒቲና ሙኒቲ የምትባለዋ ሴትዮ ዱባይ ያለችዋ ማለት ነው የእሷ ነገር ነው ይዤላችሁ መጣሁኝ ማለት ነው። እቺ ሴትዮ ባለፈው ገና ጸጉሯ ለቃ ወጣች እየተባለ ደግሞ ሌላ ኬዝም ይዛ መጣለች ማለት ነው። ይዛ የመጣችው ኬዝ ሴቶቹን የሚያጠቃ ነው። አንዳንድ ሴቶች በየኢጃዛ ቤት የሚዘነጉ ሴቶች አሉና ጨረሳችሁ መዘንጋት አለባችሁ፣ ብር ካላችሁ ታሰራላችሁ፣ ብር ይኖራችሁ እንጂ እያለች እሱን ኬዝ ይዛ መጥታለች። እሱንም ኬዝ ምን እንደሆነ ደግሞ እኔ በአንድ አበቴ አልናገረውም፣ በእሷ አንድ አበት ትሰሙታላችሁ። አሰማችኋለሁ። ቪዲዮውን አብራችሁን ተከታተሉ እና ውዶቼ ቪዲዮውን ስታዩ እስከ መጨረሻውና ሼርም በሼርማ ምንድን ነው በሉልኝ። ባሪያር አልወጣም ብሎኛል ቪዲዮ ማለት ነው። በጣም ምንድን ነው እያለኝ ነው እያስቸገረኝ ነው ማለት ነው ውዶቼ። አንድ ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ቀላል ነው እየተባለ ነው እና በዛ በኢትዮጵያዊነታችን እንረዳዳ፣ አብረን እንደግላችኋለሁ። ሌላ ደግሞ ምናምኔን አሰርቻለሁ 6000 ሪያል ከፍዬ ሁሉም ነገር ብር ካለ ይሰራል እና ምናምኔን አሰርቼ ለባሌን ሰፕራይዝ አድርጌያለሁ ብላ በአንድ አመቷ በሚዲያ ላይ ተናግራለች ማለት ነው። አላህ ሂዳያ ይስጣት። እሷ ካሰራች ሌላውም ሴት ከማንም ወንድ ጋር ትጋደምና ታሰራላችሁ ብላ ትምህርት እየሰጠች መሆን አለበት ይሄ እና እቺ ሴትዮ ከአንዴ ሁለቴ ተዳምጣ ሶስተኛ እንዳደግመው አፏን መያዝ አለባችሁ ማለት ነው። እንደዚህ ስነ ስርዓት የሌላቸው ሰዎች ምን ነው አካውንታቸው ቢዘጋ ማለት ነው። ስንት ኡስታዞች አሉ በእሷ እድሜ አሁን ይሄ የምትናገርበት ጊዜ ነው። እንደው ጊዜ ምን አይነት ነው በአሁን ሰዓት? እኔ ለራሴ ፈርቻለሁ ወላሂ ነው ምላችሁ። በቃ ሴት መሆኔ ያስጠልቶኛል። በቃ ወንዶቹ ሂጃብ በለበሱበት ሰዓት ሴቶች አቀላጥቷል ማለት ነው። አላህ አደብ ይስጠን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰማችኋለሁ ቪዲዮውን በእኔ ወይ አምጥቼ ለጠፍኩባት አይደለም። አብራችሁን ተከታተሉ ውዶች። በጣም አሪፍ ነው። ለወጥ በጣም በጣም እያለች ነው አንዷ 6000 እያለች ነው አንዷ 2000 ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል። እንዴ $2000 $2000 ማለት ነው። ኧረ ይገባዋል ይገባዋል። ሳሪቲ ጋር ይለኛል ሀቡ ታውቂያለሽ የሆነ ነገር መፍጠር ሙኒት ወላሂ ስማርት
አየሽ ሚውት አርጋ ሰው ነገራት አጠገቧ የሆነ ሰው አሁን ገባ አልገባትም ነበረ መጀመሪያ ተቀሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 አመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 አመታችን። ስለዚህ የዛሬ 24 አመቱን ነው መልሳ ገባሽ። እዛ ስልኩን ይገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም እንደው ቴክኖሎጂ ራቆረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። የማይመለስ ነገር አለ ታዲያ? ወይ በእናታችሁ ምንም የማይመለስ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም ባይዘውል ግን ከዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደረገው ያው ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርጉም። ማንኛውንም ተጅሚል ወይም እንደሰማችሁት ነው። እስቲ አሁን ከነዚህ ከትላልቅ ሰዎች እዚያው ሚዲያ ላይ የሚያድሩት አስተማሪ ነገር ያኔ የምትከታተላችሁ ሁላችሁም እነሱን ትከታተላላችሁ፣ እነሱ የሚሏችሁን ትሰማላችሁ፣ ከይሩንም ደጉንም ትቀበላላችሁ ለማለት ፈልጌ ነው። እና ይቻላል ወይ ይሄ ነገር በሃይማኖት ደረጃ? እሺ ነገሩ ይቻላል። ቴክኖሎጂ ተቀያይሯል። ማጥበብ ማስፋትም ተወደ ይሄ ድጋሚ አላወራም። እነሱ አውርደውታል። ግን ይሄ ነገር ይፈተናል። ባልየውም ደግሞ ይሄ ነገር ደስተኛ ሆኗል። ብቻ በጣም ውስብስብ ያለ ወሬ ነው የሚያወሩት። እኔ እነሱ ጋር እንትን ማለት አልፈልግም። ሙኒት እንግዲህ የአደራ ልጅ አጠገቧ ነበረ። የሆነ የአደራ ልጅ ድራ ነበረ። ሰርግ ላይ ነበሩ ሰሞኑን። በሰርጉ ዕለት ነው ይሄን ነገር ያወራችው። እዛ ቀን ደግሞ ሂጃብ አውጥታ ልጁ ስትድር የልጁ ሰርግ ላይ ስትጨፍር ለምን ጨፈርሽ ተብላ ውርጅን ወርዶባታል። ያንን ከሊ ወዲህ ብላ ጭራሽ ሌላ መጣች። ጭራሽ ሌላ ነገር ማለት ነው። እኔ እንዴት ለባል ያድርጋለሁ ብላ ሌላ እንግዲህ አወራች። ብዙ ሰዎች ለምን ሂጃብ ጥለሽ እንዲህ ታደርጋለች ብሎ ተቆጥቷት ቁጣውን ትታ ሌላ ነገርም ጨመረችልን። እስቲ ይሄ ነገር እንዴት ነው ነገሩ? በነገራችን ላይ ሙኒት መልካም ስራ አላት። ከዚህ በፊት ሰይድ ወረባቡ ራሱ ከዛ ጉዳይ ከችግር እንዲወጣ የተባበረችው እሷ ናት። ብዙ መልካም ስራዎችን ሰርታለች። ይሄ ነገር ግን እንዴት ነው ነገሩ? እና ያጠፋችውን ጥፋት ደግሞ ኡስታዝ እየጠየቀች ነው። እስቲ ኡስታዝን ምን ብላ ጠየቀች የሚለውን ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽ ነው። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜ ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ። አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ጸጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንት ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም፣ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናግረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ጸጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አሉ። እሺ ጥሩ ጥያቄ። ወይ መቀጠል አይቻልም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል።
ቃል ነቢ ስ ላ ሰለም ለዐነ ላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናመሳ ወልሙተነምሳ ወልሙተፈልጃት። የአላህ መልእክተኛ ነቢዩ ስ ላ ሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ሁወ አጠርዱ ሚን ረሕመቲላህ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገር። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መውጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ሰው በዚህ በኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪያን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፍ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ድንግልናውን ሰፕራይዝ ነው ያደረግሽለት ወይንስ እንደ ማለት ነግረሽው ነበር እንደምታደርጊ ሰርጀሪውን ወይንስ ሰፕራይዝ ነው ያደረግሽለት? እኔ ታድሎ ብስማ እውነትም ኃይለኛ ጊፍት ነው። እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው የማደርገው። መሞከር ነው አይከፋም። በገንዘቧችን ማንም አያገባም። እናደርጋለን ወንዶችዬ፣ ለ7ኛም ዙር አደርጋለሁ። እንኳን ነገርሽ ሙኒት እየተባረኪ እንዲህ እንኳን እውቀት ያላችሁ እኮ የሞከራችሁ ሰዎች ብታካፈሉ ለእኛ ጥሩ ነገር ነው። የማይረባውን እየለቃቀም ሰዎች እንደዚህ አይነት ነገር ይነግሩኛል ብለሽ ታስቢያለሽ? ፊታቸው ላይ የሚሰሩትን የሚደግሙ እንዴት ያማረባችሁ! እንኳን ደስ አለህ ልጄ። እንኳን አብሮ ደስ አለኝ። ያው በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። እንኳን ደስ አለህ። ውለዱ፣ ክበዱ፣ አድርሽልኝ። ውለዱ፣ ኧረ ሙሽራ ውለዱ፣ ክበዱ፣ አብራችሁ አርጁ። ስታምር ደግሞ በጣም ቆንጅዬ ናት። ማሻላ ማሻላ። ቱቱቱቱ አመሰግናለን አቡዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ያው እንግዲህ የዘራሽ ፍሬ አፍርቶ አቡዬ አደራሽን ስትቻለው የኔ እናት የኔ ውድ በጣም ነው ደግሞ አላህ ይህንን ያሳየን። ለመጣችሁበት የተረፈ ሁላችሁ ነው ያኮራችሁኝ። ወዳጅ ዘመድ አለን ያላችሁ ማንም በሌላቸው ሰዓት እናት፣ አባት፣ እህት፣ ወንድም ሆናችሁ እንዲያኮራችኋቸው በሙሉ በጣም አመሰግናችኋለሁ። ከዛ ከበረሃ ከዛ ከደረቅ ቦታ ደግሞ አስተሽ ያደረሽው በጣም አመሰግናላችሁ። ደስ ይበልሽ። ነገ አላህ በልጆችሽ የሚመልስልሽ። በጣም አመሰግናችኋለሁ። አኮራችሁኝ። ሰው እንዳለኝ ዘመድ እንዳለኝ ቤተሰብ እንዳለኝ አሳይታችሁኛል። ሽሪት ቀናቤ ሀቡ ትፈልግሻለች። እኔ ማን ስታምር በጣም ቆንጆ ናት። በጣም ነው የምታምሪው። አመሰግናለሁ። አቡዬ እንዴት ነሽ? ደህና ነኝ። ማር አህመድን አደራሽ። እንኳን ደስ አላችሁ። እንኳን ደስ አላችሁ። ያው ሀቡ ህዝቡን እዩ። ውለዱ፣ ክበዱ። እንኳን ደስ አላችሁ። ወላሂ በጣም ደስ ይላል። አልፍ መብሩክ ለሁላችሁ።
ይኸው ሀቡ አንዴ ሁሉንም ላሳይ። በእናትሽ አንዴ ሙኒትን ላመስግናት መስዬ ሙኒትን እጅግ አድርገን እናመሰግናለን። አሁን የመጨረሻ ፕሮግራም ስለሆነ ማመስገን ያለብንና አካላቶች እናመስግንና ፕሮግራማችንን ከዛ በፊት ግን የጣት ቀለበት የብር ቀለበት ይጣል ወይም ደግሞ ሙኒትዬ ይሰማል። መውሰድ ትችላላችሁ። ምልክት ተናግራችሁ መውሰድ ትችላላችሁ። ስልክ ቁጥሩ ላይ ያለው ስለ ልጁ ጥሩ ነገር ሰርታለች እንበል። ልጁ በአደራ መልክ ነበር ከሳዑዲ ከበረሃ ሄደ። የመጀመሪያ ሚስቱ ክዳው ነበር። የመጀመሪያ ሚስቱ አንድ ልጅ ወልዶባት እሱ ከበረሃ ብር እየላከላት እሷ እያጠራቀመች ወደ ባንኳ እያላካች እሷ ደግሞ ከሌላ ወንድ ጋር ማለለች ሄደች አለ ልጇን ጥላ። ይሄ ልጅ ደግሞ ተይዞ ከአንዴ ሁለቴ ሀገር ይገባል። ከአንዴ ሁለቴ ሀገር ሲገባ እንደገና ወደ ዱባይ ይሄዳል። ለእሷ አደራ በአደራ መልክ ተሰጣት አሉ። እሷ ጋር ጨመሩት። እሺ በአደራ መልክ ድረዋለች። አሁን ምናምኔ ቂጤን አሰራው ምናምኔን አሰረች። ለባሌም በሰፕራይዝ አረኩኝ የሚለውን ቢቀርስ? አሁንም እቺ ልጅ እኮ መጀመሪያ ባላግብታ እችኛውም እንደዛ አድርጋ ለልጁ ድራለች ይሆናል ዘመዷ ሆና ማለት ነው። እንደው ያሳፍራል። ደግሞ አፋለኝ ብላ ሁሴን ጋር ሄዳ ጠጉሬን ተከፍቼ በተከፈትኩበት አላህ ይቀጠኛል ብላ ምንድነው ትለፈልፋለች። ቀላል ነው የሚቀጣሽ፣ ቀላል ነው የምትቀጭበት። ለማንኛውም ቪዲዮ በዙ ወቅቷል። ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ከስር ጣፉ። እንግዲህ የሚያስለቅሳችሁ ይሆናል፣ የሚያስቅም ይሆናል። የሆነ ራሳችሁ የምታዝኑበት ሴቶኝ ለምን ተፈጠርኩም ልትሉ ለራሳችሁ ምንድነው ሆናችኋል። በዚህ ነገር ትምህርት አለው ብላ በዚህ ነገር ምንድነው ሴቱ እንዳለ ከፈለገ ወንድ ይጋደምና ቻርጀር ያሰራር እያለች ነው። እና ባንቺ ትምህርት ምንም ነገር የለም። ኦኬ እዛው ባለሽበት ቁጭ ባይ ነው ምላት። እኔ ሌሎቻችሁ ደግሞ እንደመሰላችሁ እኔ እንደራሴ ይሄን ደግማ ከአንዴ ሶስት የተናግረዋለች ከሁለት የተናግረዋለች ሶስት ልታረገው አልፈቅድላሽም ማለት ነው። ሌሎቻችሁ እንደመሰላችሁ ማለት ነው። አሁን እናንተ ይሄን ተብላችኋል። ከፈለጋችሁት የዱባይ በምኑም በበረሃውም ያለው ወንድ ተጋደሙ። ኦኬ ሰምታችኋል። እኔ አይመለከት